በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት የቅዱሳን ፈጣሪ ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰንብታችኋል? ቸሩ መድኃኔዓለም ፈጣሪያችን ከዚህ ዕለት ከዚህ ሰዓት ያደረሰን የባሕርይ አምላክ የሆነ ቸርነቱን ምሕረቱን ያላራቀ ከመቤታችን ከቅድስት ድንግል ማርያም ከወደዳቸው ቅዱሳን ሁሉ ጋር ስማቸው የተመሰገነ ይሁን። ዘመኑን የሰላም የምህረት እንዲያደርግልን፣ ጾሙን የበረከት ያኮቴት እንዲያደርግልን፣ የመቤታችን ጣዕሟን ፍቅሯን የቅዱሳንን ሀብት በረከት እንዲያሳድርብን ቅዱስ ፈቃድ ይሆንልን። ዛሬ እንግዲህ ቅዱስ መርቆሬዎስና ብዬ ጊዜ በወራዊ መታሰቢያም ቢሆን አንድ ላይ ተገናኝተዋልና በሰባት ወር አንዴ ነው እንግዲህ እንደዚህ ሊገናኙ የሚችሉት። እግዚአብሔር እንደወደደ እንግዲህ የሁለቱንም ነገር ጥቂት እናነሳለን። ግን ዛሬ ጥቅምት 25 ቀን ነውና ብዙ ሰው የሚያውቀው አልመሰለኝም። ግን በቤተክርስቲያናችን የደገኛ ጻድቅና ሰማዕት የአቡነ አቢብ ዓመታዊ የእረፍት በዓላቸው ነውና ዛሬ ሊቃውንትም ምእመናንም ሁሉም እንዴት ያለ የጸሎት ሌሊት ነበረ። ሊቃውንቱስ በማሕሌት ስላደሩ ሊነገራቸው የሚገቡ አይደሉም። ነገር ግን አንዳንድ ጊዜ እግዚአብሔር በከባድ እንድንሄድበት የሚያዘን ጎዳና አለ፣ በቀላል እንድንሄድበት የሚያዘን ጎዳና አለ። ለምሳሌ አሁን ዛሬ አምላክ አቡነ አቢብ ኃጢአቴን በሙሉ ይቅርበል ብሎ 3 ጊዜ የሚጸልይ በዘመኑ ሁሉ የሰራውን ኃጢአት ይቅር እላለሁ ብሎ ጌታችን ቃል ኪዳን የሰጠበት ቀን ስለሆነ ዛሬ ሊቃውንቱ ደጋግ ሊቃውንት ትልልቆቹ እንኳን ለምሳሌ ስማቸው መጥራት አያስፈልግም። አንደኛው መምህር እንዲያውም ዛሬም ብቻ አይደለም ዓመቱን ሙሉ ስራ የሷ ናት አሉ። በቃ አለች አርኬ ኦ አምላከ አቢብ ኢየሱስ ክርስቶስ እግዚእ ሰራይ ኃጢአት የምትል ማንሻዋ እንደዚህ ነው የምትል የአቡነ አቢብ ፈጣሪ ጌታ ኢየሱስ ክርስቶስ ኃጢአቴን ይቅር በል የምትልና እችን 3 ጊዜ በዚህ ዕለት ታጥቆ አደግድጎ ያም ባይቻል ባሉበት ስፍራ ሆኖ እችን ኃይለ ቃል ወደ እግዚአብሔር ማድረስ ይገባልና አቡነ አቢብ መቼስ የአቡነ አቢብ ለየት የሚለው ምንድነው? እንደ ሰማዕታት በዘመነ ሰማዕታት ያን ሁሉ ግፍ ተቀብለው እንደገና ከሞት ተነስተው እንደ ጻድቃን ለብዙ 10 ዓመታት በገዳማዊ ኑሮ የኖሩ ናቸው። ለዛ ነው ሰላም ለአቢብ ዘአስተጋባ ሀተኔ ምግባረ ጻድቃን ዘገዳም ወምግባረ ሰማዕት በኩርጓኔ። እንደ ጻድቃን በገዳም እንደ ሰማዕታት በደም በምስክርነት አደባባይ ለተጋደለ እነዚህን አንድ አድርጎ ለተገኘ ለአቢብ ወይም ለአባ ቡላ ይባላሉ። መልአከ እግዚአብሔር ቡላ ብላ ወጣላቸው። ክርስቶስ መድኃኒታችን አቢብ አላቸው። ቡላ ማለት ገብሩ ለእግዚአብሔር የእግዚአብሔር አገልጋይ ወቅዱሱ ለአምላከ ያዕቆብ ዘያድር ውስተ ጽዮን በጽዮን አድሮ የሚኖር ያዕቆብ ፈጣሪ ምርጡ ማለት ነው። ልዩ ሰው ማለት ነው። አቢብ ማለት አንድም ምዑዝ አንድም አበብዙሃን ተብሎ ተተርጉሟል። እሱም በኋላ በታሪክ ጥቂት እናነሳዋለን። ለሁሉም አባታችን አባ ቡላ ለዛ ነው ሰላም ለአቢብ ዘአስተጋባ ሀተኔ ምግባረ ጻድቃን ዘገዳም ወምግባረ ሰማዕት በኩርጓኔ። እንደ ጻድቃን በገዳም እንደ ሰማዕታት በደም የተገኘ በሁለቱም ስፍራ የተገኘ ቅዱስ ሰው ስለሆነ እስከ ይቤሎ አምላክ ቃለ አኮቴት ማሂዘኔ ረሰይ ከኑ ለባይቲትከ ኩነኔ ዘመጠነዝ ታጻሙ ነፍሰከ በቅኔ ብሎታል። ምን ማለት ነው? በኋላ እንተረጉማለን። እንደ መነሻ እንዲሆን ግን በመጻሕፍት ብዙ ኃይለ ቃላት አሉ። እንዲህ ባለው ዘመን የዳዊትን መዝሙር፣ የእመቤታችን ውዳሴ፣ የአባ ጊዮርጊስን አርጋኖን፣ ሌሎችንም ጸዋቱ መጸለይ ይገባል። ከሁሉ ግን ዳዊት ላይ ማተኮር የዳዊትን መዝሙር አጥብቀው ሊጸልዩ ይገባል። በተለይ ጸሎተ ባሕታዊ የምትል ርዕስ ያላት መዝሙር 101 አለች። ዳዊት የምትደግሙ ከሆነ ጸሎተ ባሕታዊ ሶበይ ተክዝ ወይ ክኡ ስለቶ ቅድመ እግዚአብሔር። ብቸኛ ሰው ይላል ባሕታዊ ያለው በ2 በ3 ያስተረጉማል። ባሕታዊ ብሎ ትሩፍ ይላል። ባሕታዊ ብሎ በብሕትውና የሚኖር ጻድቅ። አንድም ባሕታዊ ብሎ ብቸኛ ምን ማለት ነው? ጸሎተ ባሕታዊ ሲባል ለማዕረግ ከሆነ ባሕታውያን የምንላቸው ቅዱሳን ናቸው። ከዚያ ውጭ ግን ባሕታዊ የሚለው ስም ለብዙዎቻችን ይገባናል ይመስለኛል። ብቸኝነት ከሆነ መቼስ ከሰው መካከል መቀመጥ ከሰው ጋር ኖረ አያሰኝም። ሰው መሃል ሆኖ ብቸኛ የሆነ ሰው በጣም ብዙ ሰው አለ።
በብዙ ምክንያት ከሁሉ ግን የሚያሳዝነኝ መላእክት ጻድቃን ሰማዕታት ባሉበት በቤተ ክርስቲያን ቅጽር እየኖርን ብቸኛ የሆነን ሰዎች ያለን ከመላእክት ብቸኛ የሆነን መላእክት እንዳይቀርቡን ኃጢአታችን የሚያርቃቸው እንዳንዴ ክርስትና ማለት ዛሬ ሌሊት ያለፈው ሳምንት ላይ ሰምታችሁ ከሆነ ቅዱስ ያሬድ የተናገረው አለ ሐረገ ወይን እመቤታችንን ቤተ ክርስቲያንን ሐረገ ወይን ይላትና እንተ በምድር ስራዊሃ ወሰማይ ጽቁሃ ብሎ ስሮቿ በምድር ናቸው ቅርንጫፎቿ በሰማይ ናቸው። ይህንን አበው ሲተረጉሙ በክርስትና ርዕስ ወይም ራስ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ እንደተናገረ እኛ የአካል ክፍሎች ነን። በሰማይ ካሉት ጋርም ሆነ በምድር ካሉ ቅዱሳን ጋር ህብረት አንድነት አለን። ነገር ግን የስም ነው ወይስ የተግባር ነው ጥያቄው? እኛ ከቅዱሳን አንድነት ጋር ምንኖር ነው። ቅዱስ ጳውሎስ ተናግሮ የለ አንተሙ ወቱ ሰብአ ሀገሪቶሙ ለቅዱሳን የቅዱሳን ሀገር ቤተሰቦች ናችሁ ወሰብአ ቤቱ ለእግዚአብሔር የእግዚአብሔር ቤተሰቦች ናችሁ ብሎናል። ነን ወይ ነው ምሳሌ የአካል ክፍል በትክክል ሆነን ተገኝተናል ወይ ነው። እና አንዳንዴ ባይታዊ ለበጎ ብቻ ሳይሆን ለአሉታዊም ተተርጎ ማለት ነው። በዚህ መንገድ እንግዲህ እና ብቸኛ መሆን በስጋ አለ፣ ብቸኛ መሆን በጸጋ አለ፣ ብቸኛ መሆን በጽድቅ አለ፣ ብቸኛ መሆን በኃጢአት አለ። እና ይቺ ጸሎተ ባሕታዊ ሶበይ ተክዝ ይላል። ባሕታዊ ሲያዝን በጣም ሐዘን ሲሰማው ብቸኛ ሰው ሐዘን ሲሰማው ሶበይ ተክዛለ ወይ ቅድመ እግዚአብሔር ስለቶ ወደ እግዚአብሔር ልመናውን እንዲህ ያፈሳል። ይቺ ኃይለ ቃል መዝሙር 101 ቁጥር 1 ላይ ያለችው ማህሌት ሲቆም ስቡህ ከተባለ እሷ ናት የምትባል። እቺ ሳትባል ማህሌት አይገባም። ምንድናት እሷም? ስማኒ እግዚኦ ጸሎቴ ሃሌሉያ፣ አቤቱ ልመናዬን ስማኝ። ወይብጽሐ ቅድሜ ከጋአሬ ጩኸቴ ሐዘኔ ወደፊትህ ይድረስ። ወይትሚጥ ገጸከ ምኔ ሰውስ ፊቱን ዞረብኝ ሌሎችስ ፊታቸውን፣ አንተ ግን ገጸ ምሕረትን ከኔ አትመልስብኝ። በለተ ምንዳቤ አጽም ዝነከ ሀቤ በመከራዬ ቀን ጆሮህን ወደኔ አዘንብለህ ስማኝ። አመለተ ጽዋአከ ፍጡነ ስምዐኒ መከራ ደርሶብኝ ስጠራ ፈጥነ ድረስ። እነዚህ 5 አንቀጾች ሳይባሉ ማህሌት ስቡህ ተብሎ አይቆም። ከዚህ በኋላ ነው ስቡህ ወዱ ዘሳረረ የሚመጣው። እና እንዲህ ባለው ዘመን መቼስ ብቸኝነት ፈሊጡ ጎዳናው ብዙ ነውና ኋላ ደግሞ በፍርድ ቀን በእግዚአብሔር አደባባይ ስንቆም ብቸኛ መሆን ይመጣልና ጻድቃን አንድነት ይቆማሉ፣ ኃጥአን ግን አንድነት አይቆሙም። ለምን? አንዱ ለአንዱ መጋረድ አይችልም። ለምሳሌ ተረባችሁ ማያበላችሁ፣ ታረዛችሁ ማያለብሳችሁ ሰው አብራችሁ ቢኖር ምን ያደርጋል? ሰው አብረው አለ የሚባል ሲያግዝ አይደል? ሲተጋገዙት ነው አይደል? አብሮ መኖር ማለት መተጋገዝ ነው እንጂ አንድ ሰው ከቦኝ በረሃብ ብቀጣ ምን ያደርግልኛል? ምን ይረባኛል? እና በመላእክት ጉባኤ በፍርድ ቀን ጻድቃን አብረው ይቆማሉ፣ ኃጥአን ግን ቁጥራቸው ምንም ቢበዛ እንኳን በመዝሙረ ክርስቶስ እንዳለው እስመ ኃጥአን ይፈደፍዱ እሙሎ ወደዛቲ መንግስት በመንግስተ ሰማያት ከሚገቡ የመንግስተ ሰማያት ልጆች ከተባሉ ከጻድቃን ይልቅ የኃጥአን ቁጥር በፍርድ ቀን ይበዛል። እንዴት ትለኝ እንደሆነ ከመፈድፋዴ ወርቅ እምብርት አለ። እንግዲህ ወርቅ እና ብርን አነጻጽሮ ነው የሚናገረው። ለምሳሌ በብዛት የሚገኝ ወርቅ ነው ብር ነው? ብር ነው። ከብር ይልቅ ደግሞ ነሐስ ነው። ጻድቃን በወርቅ ተመስለዋል፣ ኃጥአንን ግን በብር አይመስላቸውም። እንዲያው ምሳሌነቱን ነው። ብር ከወርቅ ይልቅ እንዲበዛ ኃጥአን ከጻድቃን ይልቅ በቁጥር እጅግ ይበዛሉ፣ በምድርም በሰማይም በፍርድ ቀን። እና ሰው ስማኒ እግዚኦ ጸሎቴ እያለ ጠዋት ማታ መለመን ይገባዋል። አንድ ሁለተኛው ነገር እንደ ትምህርት ማንሻ ርዕስ እቺ ማንሻ ናት። እንደ ትምህርት ርዕስ ግን በቅዱስ ማቴዎስ ወንጌል በምዕራፍ 22 ቁጥር 37 ላይ ታላቂቱ ትእዛዝ ብሎ ዛቲ ትእዛዝ አባይ ወቀዳሚት ታላቂቱና የመጀመሪያዋ ትእዛዝ እቺ ናት ይላል። እና እኔ በአንዳንድ ጎኑ እኔ እውነት ለመናገር ዛሬ አብይ ጊዜ ታውቃላችሁ፣ የአብይ ጊዜ መታሰቢያ ደጋግሜ ነግሬያችኋለሁ። ከሌላ ቦታ ለማስተማር ሰውነት አይቸኩልም፣ እሺ አይለኝም፣ ለማስተማር ፍላጎቱም የለም። እዚህ ስመጣ ባስተምር ደስ ይለኛል። ያም ሆኖ ግን
አይምሮ ይታወካል። በዚህ ዘመን አስተማሪ እንደመሆን አለመታደል የለም። እውነቴን ነው። ለጠላት አልመኘውም። ይህንን አገልግሎት ለጠላት ያልመኘውም። ለምን የሚለውን ላስረዳችሁ አልችልም። ታዲያ ማስተማሩን ማተውን የሚለኝ አንዳንድ ሞኝ ሰው በምን እድሌ አንድ ቀንም አላሳድረው በእኔ መብት አልሆን አለ እንጂ ለምን ቢባል ትናንት አንድ መምህር ቁጭ ብለን እየተጨዋወትን ግን እንዴት ሆነን እንጸድቅ ይሆን አሉ። በምን ቀዳዳ አልፈን ነው እኛ የምንጸድቅ? ከምንናገረው አንዱንም ለመኖር አልቻልንም። ከምናስተምረው ለምን ስንሞክሩ ደግሞ ረመጥ ነው። ታውቃላችሁ ሰው አስተምሮ ሊሰራ ሲሞክር ረመጡ ነው የሚጠብቀው ለመስራት እና በእውነቱ የሚያሳስበው ምንድነው? የትናንት ምስጋና አለች አባ መዝሙረ ክርስቶስ የተናገራት መኃልየ ሰሎሞንን ሲጨርስ የሚናገራት ኃይለ ቃል አለች እና የመጨረሻው ኃይለ ቃል ይደቅሊተ ለብሲ ዓለም አባሲ፣ በዚህ ዓለም ለምኖር ለበደለኛው ለኔ ለቅዱሳን ከምትሰጠው ጸጋ ፍርፋሪ ይውደቅልኝ። ለምን ካልከኝ እስመ ከለብ አነ ዋኮ ብእሲ፣ እኔ ሰው አይደለሁም ውሻ ነኝ። ለውሻ ፍርፋሪ እንዲጣልለት ለኔም ፍርፋሪ ለምን የሚባል አስቡት። ከጸጋ ተራቁትን እስከመቼ? በተለይ መድረክ የሚቆም ሰው አይጣል እኮ ነው። ካህን መሆን፣ ዲያቆን መሆን፣ ሰባኪ መሆን፣ ይሄ ብቻ አጠቃላይ የመድረክ እኔ ሰው ለምን እንደሚያጓጓው አይገባኝ። ምን ፍለጋ ነው? እና እቺ ታላቂቱን ትእዛዝ ያላዘ ሰው እቺ ዛቲ ትእዛዝ አባይ ወቀዳሚት ታላቂቱና የመጀመሪያቱ ትእዛዝ እቺ ናት ብሎ ክርስቶስ መድኃኒታችን በዚያ በቅዱስ ማቴዎስ ወንጌል ምዕራፍ 22 ላይ የተናገራትን ኃይለ ቃል ሰው ካልያዘ አይድንም። ይሄን ለመያዝ ሰባኪ መሆን ያስፈልግ ነው። ይሄን ለመያዝ ማስተዋል። እንግዲህ የቅዱስ ማቴዎስ ወንጌል ምዕራፍ 22ን ስትመለከቱት በውስጡ ብዙ ኃይለ ቃላት አሉት። ዋናው ትልቁ ግን ሰዱቃውያን ሊፈትኑት መጥተዋል። የሰዱቃውያን ፈተና ምንድነው? እኩሎቹ በግብር ምክንያት ጌታችን ከቄሳር ጋር እናጣላለን ብለው ለቄሳር ግብር ይገባል አይገባም የሚል መቼም ተምራችሁናል እዚህ በፊት ስትባ ወንጌል ላይ አንብባችሁት ይሆናል። ያን ብለው ሊፈትኑት ሞከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ እረታቸው ክፋታቸውን ለምን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ አለፈ። ሰዱቃውያን መጡና እዚያ በኋላ አንድ ሰው በመካከላችን ነበር፣ ሚስት አገባ፣ ዘር ሳይተካ ሞተ። በእስራኤል ባህል ዘር ለመተካት በሚል ወንድሙ ያገባታል። አገባት፣ እሱም ዘር ሳይተካ ሞተ። ሶስተኛው አገባት፣ እሱም ሳይተካ ሞተ። እንዲህ ያሉ 7 ወንድማማቾች አገቧት። ታዲያ በትንሣኤ ቀን ሰዱቃውያን ሙታን ይነሳሉ ብሎ አያምኑም። በትንሣኤ ቀን ለማንኛቸው ሚስት ሆናለች ብለው አሉ። መጻሕፍትንና የእግዚአብሔርን ቃል አታውቁምና ትስታላችሁ። በሰማይስ የሰው ልጆች እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ አያገቡም አይጋቡም። ለምን? ቅዱስ ጳውሎስም ተናግሯል። ዘኒ አውሰቡ ይከውኑ ከመለያ አውሰቡ፣ ያገቡ እንዳላገቡ የሚሆንበት ወራት አለ። ሁሉም አያጓጓም። በነገራችን ላይ በዚህ ዓለም ምንም ያጓጓ ነገር የለም። ማግባትም አያጓጓም፣ መመንኮስም አያጓጓም፣ አለማግባትም አያጓጓም፣ አለመመንኮስም አያጓጓም። ሁሉንም ስለ ፍቅረ እግዚአብሔር ብሎ ካላደረጉት አይረባም። ሰው በጋብቻም ገሃነመ እሳት ይገባል፣ በመንኩስናም ገሃነመ እሳት ይገባል፣ ሳያገባም ገሃነመ እሳት ይገባል፣ ሳይመነኩስም ገሃነመ እሳት ይገባል። ታዲያ ቢያገባም ባያገባም ቢመነኩስም ባይመነኩስም መሰረቷ ምንድን ናት ከተባለ ቀጥሎ ፈሪሳውያን ሰዱቃውያንን እንዳሳፈረላቸው ሲሰሙ ደስ ብሏቸው መጡ። ሰዱቃውያን ስላፈሩላቸው እንደ ጠላት ነው የሚያዩአቸው። መተው እነሱ ደግሞ ድጋሚ ሌላ ፈተና አቀረቡለት። አንድ ጸሐፊ መጥቶ ተማርኩ የሚል ሰው መጥቶ ጌታን ሊፈትን ነው። ከትእዛዝ ሁሉ ማንኛይቱ ትበልጣለች ያለው። በዚህ ጊዜ ነው ጌታችን ቁጥር 36 ላይ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ህሊናከ ወበኩሉ ኃይልከ፣ አምላክ እግዚአብሔርን አለው በፍጹም ልብህ በፍጹም ሐሳብህ በህሊና ባለ ኃይል ሁሉ ውደደው አለ። ዛቲ ትእዛዝ አባይ ወቀዳሚት፣ ከትእዛዛት ሁሉ የምትበልጥ እቺ ናት። እግዚአብሔር አምላክን በፍጹም ልብህ ውደደው የምትለው
ይችን የምትመስላት ሁለተኛ አለች። አፍቅር ቢጸከ ከመ ነፍስከ፣ ባልንጀራን እንደ ራስ ውደድ የሚል ኦሪት፣ ነቢያት ሁሉ ሕግ ሁሉ በእነዚህ ጸንተው ይኖራሉ ብሏል። አሁን የቤት ስራ ይዘን የምንሄደው እናንተም ይህን የተቀረጸ የሚያዳምጡ ሰዎች በሙሉ የመጀመሪያው ጥያቄ በእውኑ የእግዚአብሔር ፍቅር በልቤ ውስጥ አለ ወይ ነው። ለምን ቢባል አሁን የምናነሳቸው አቡነ አቢብ እግዚአብሔርን ከወደዱ ቅዱሳን ሁሉ በጣም ከፍ ብለዋል። ፍቅሩን የገለጡበት ብዙ መንገድ አለ። እችን ጥያቄ ያዙና ወደ አቡነ አቢብ ታሪክ እንሄድ። ጥያቄዋ እንግዲህ በግዙ እናድርገው ከተባለ ታፈቅሮኑ ለእግዚአብሔር አምላክከ፣ ፈጣሪ እግዚአብሔርን ተወደዋለህ ወይ? ፈጣሪሽ እግዚአብሔርን ተወጂዋለሽ ወይ ነው። ይችን በኋላ ስንመለስባት ሁለት መልስ እንሰጥባታለን። አቡነ አቢብ ጥንት ስማቸው አባቡላ ነው። አቡነ አቢብ የተወለዱት በዘመነ ሰማዕታት ነው። ዘመነ ሰማዕታት ማለት ከ273 ዓመተ ምህረት ጀምሮ ከክርስቶስ ልደት 273 ዓመት በኋላ ያለው ዲዮቅልጥያኖስ መክስሚያኖስ የነገሱበት ዘመን ነው እንጂ የሰማዕትነት ዘመን ዛሬም አለ ድሮም አለ። ያ ግን የጸናው በመከራም የከፋው እንደ ክብርን ሰማዕታት ክብር ስለማግኘታቸው ከሆነ ለቤተ ክርስቲያን የልዕልና ዘመን ይባላል። ያ ለምን በቀን 10,000 20,000 30,000 ያምን ነበር የሰማዕታቱን ትግስት እያየ ሰው ስለ እግዚአብሔር ፍቅር የሚያደርጉትን ነገር እያየና በዛ ወራት አብርሃምና ሐሪክ የሚባሉ ክርስቲያኖች ባልና ሚስት በሮም ግዛት ሉፊ የሚባል አውራጃ ውስጥ ይኖር ነበር። መክስሚያኖስ አዋጅ አወጀ። ክርስቶስን ያመለከ ለአጵሎን ለአርዳሚስ ያልሰገደ ሀብት ንብረቱ ለዘረፋ እጅ እግሩ ለስር ደረቱ ለጦር ብሎ አዘዘ። ይህንን ሰምተው እኩሎቹ ተገደሉ፣ እኩሎቹ ተሰደዱ። ከተሰደዱት መካከል አብርሃምና ሐሪክ ናቸው። ምን ነው በዚህ ቅድስና ደረጃ ሆነው ለምን ሸሹ ቢሉ ሰማዕትነት ግድ መሞት ብቻ አይደለም። ሰማዕትነት አባቶቻችን እንደሚሉ 3 አንቀጽ አለው። አንደኛው የታገሉ መሞት፣ ሁለተኛው ቆሞ መሞት፣ ሶስተኛው መሸሸት። የታገሉ መሞት ምንድነው? ቅዱስ መርቆሬዎስን እዩት። መጀመሪያ ታጋይ ነበር አይደል? ኋላ ቆሞ ነው የሞተ። ቆሞ ማለት ሳይታገል ገዳዮቹን ማጥፋት ይችላል። ኃይል ነበረው፣ ሰራዊት ነበረው፣ ማድረግ ይችላል። ብዙ ቅዱሳን ሰማዕታት አቅሙ ነበራቸው፣ ይችሉ ነበር። ጊዜና ቦታ አለው። ለምሳሌ ቤተ ክርስቲያንና ቁመን እናስበዋለን። ሰማዕትነት በመጣ ጊዜ፣ የመከራ ዘመን በመጣ ጊዜ ብታገል ይሻለኛል፣ ቆሜ በሞት ይሻለኛል ብሎ መጀመሪያ። ምክንያቱም ሁለቱም ሞት ነው፣ ሁለቱም ዋጋ አለው፣ ችግር የለውም። ነገር ግን የኛ መሞታችን ነው ቤተክርስቲያን የሚጠቅማት ማለት ቆሞ መሞታችን ነው ታግሎ መሞታችን ነው የሚጠቅማት ነው ጥያቄው። ምክንያቱም ሰዎች ለማይገባቸው ብዙ ነገር አለ። አንዳንዱ ሰማዕትነት ቤተክርስቲያንን ሲጠቅማት፣ አንዳንዱ ሰማዕትነት ቤተክርስቲያን ይጎዳታል፣ ክርስትናውን ያጠፋዋል፣ የክርስትና ዘር ይጠፋል። ለምሳሌ በግራኛ አህመድ ዘመን ዛሬ ደቡብና ምስራቁ ኢትዮጵያ በአብዛኛው ወደ እስልምና የፈለሰ በዛ ጊዜ ነው አይደለም? ሰማዕትነቱ ክርስትናውን ጠቀመው ወይስ ጎዳው? ጎዳው። በሰማዕትነት የሞቱ ሰዎች ለግላቸው ተጠቀሙ፣ ለቤተክርስቲያን አልፈይዱላትም። መታገል ይቀድም ነበር። ታግለው ቢሞቱት ምን ኖራለሁ? ለእውነት መታገል እኮ ኖር የለው። አንድን ሰው በአመፃ አልገፋው፣ በግል ጉዳይ አልገፋው። ሀገሬና ሃይማኖቴን ሲነካ ብታገለው ምን ኖር ይሆናል? ምን ኃጢአት ይሆናል? እሱን ነው ማሰብ የሚገባ። ስለዚህ ሰማዕትነት በትግልም ይገኛል፣ ቆሞ በጥባት መሞትም አለ፣ መሰደድም። አብርሃምና ሐሪክ ግን ስደት የወጡበት ምክንያት ሰማዕትነቱን ፈርተውት አይደለም። ልጅ አንዳንድ ሰው ተፈጥሮ የተለያየ ነው። አንዳንድ ሰው ልጅ ይፈልጋል፣ ነውር የለውም መፈለጉ፣ ግን ቅጥ ያጣል። በቤተክርስቲያን ታሪክ አንድ የሚገርመኝ ታሪክ አለ። አንዲት ሴት በጣም እግዚአብሔርን ልጅ ስጠኝ ያለች በጣም ታመራዋለች፣ ትለምነዋለች። በህልም ታያለች፣ ይቅርብሽ አያስፈልግሽም ይላታል። አሁንም አላቆመችም። ኋላ ግን እንደ ራእይ ታያለች። ከወለደች የምትወልጂው ልጅ ለገሃነመ እሳት ነው። ለዚህ ምክንያቱ ደግሞ በተወለደ በ20 ዓመቱ አንቺን በአደባባይ በስቅላት ነው የሚገልሽ ራስሽን። ይሁንብኝ፣ አንዳንድ ሰው እብድ አይደለ? ይሁንብኝ ብቻ አምጣ ዝም ብላለች፣ ሰጣት። ታሪኩ ሰፊ ነው። የታሪኩ መጨረሻ ግን አንድ እንግዳ ሰው በመንገድ ሲሄድ ፈራ፣ ደነገጠ። ጌታዬ ሆይ ኧረ እባክህ ሰው ስጠኝ አለ። ድንገት የሆነ ሰው መጣ፣ ደስ አለው። ደግሞ አመለሸጋ እንዲሁ ቃል እግዚአብሔር የሚናገር ደግ ሰው አይ ያለ እያመሰገነ ሄድና ከአንድ ሰው ቤት እንግድነት ያድራል። እዛ እንግድነት ካደረበት ሰው ቤት
ሴትዮይቱ አስተናግዳ ብዙ ነገር አድርጋ ተንከባከባ አሰደረቻቸው። በሌሊት ቀሰቀሰውና አንተን አንውጣ አለው። እሷ እንግዲህ ለቃ ሌላ ቤት ሄዳለች፣ ለነሱ ለቃላቸው። እሳት ለቀቀበት። ቤቷ ነው እንግዲህ መንገድ ላይ እግዚአብሔር ለምኖ ያገኘው ሰው እብዶነ እንዲህ በጎ ስላደረገችልን ፈንታ እንዴት ታደርግበት? ዘመለቀጥል መንገድ ሲሄዱ አሁንም እንደገና ደግሞ ድጋሚ ሌላ ቤት እንግድነት ያደሩ ደግሞ እዚህ ቤት ምን ሊያርግ ይሉ አደሩ። ሲወጡ አላቃጠለውም። ከዛ ግን መንገዱ አጋጣሚ የሚታወቅ አልነበረምና መንገድ መሪ እንፈልጋለን ሲል ልጅ ይመራቸው ብለ ልጁን ሰጠች። ያ ልጅ እየመራቸው ሄዶ ጥልቅ ውሃ ያለበት ዳር ላይ ይደርሳሉ። እና አንተ ይለዋል አቤት ይሄ ውሃ ጥልቅ ነው አለው። አዎ አለው። ምን ያህል አለው። እኔ እንጂ አላወኩም አለው። እስቲ ገብታ አይተውና ብሎ ወረወረው። ሞተ እዛው ገብቶ። እዛ ሰው ቤት አቃጠለ፣ እዚህ ሰው ልጅ ገደለ። ከዛ ሄዶ ዛፍ ተቀምጦ ጌታዬ ምን አይነት ሰው ነው የሰጠኝ? ያለ ሰው ነው የሰጠኝ። ሲያማረር ቆይቶ ቀናቢል ያ ሰው የለም። ሰው አልነበረም፣ የእግዚአብሔር መልአክ ነው። ኋላ ተመልሶ መጥቶ ነገረው። ለምንድን ነው አንተ ስጠኝ አልክ ለመንክ? ሰው ሳይሆን እኔ መጣሁ፣ መልአክ እግዚአብሔር ነው መጣ። ከዚያም ቤት ሳቃጥል ለምን አቃጠልከው ብለህ መጠየቅ አይቀድምም? እቺ ሰው ስላደረገችልን ደግነት አሁን ቤቷ ሲቃጠል ከቤቷ ስር የተደበቀ ወርቅ ስላለ እሱ እንዲወጣ ነው። ተመልሰህ ስትሄድ ታገኛታለህ ሀብታሙና ዋጋዋን የሰጠኋት። ይሄኛውን ልጁን የገደልኩት ልጅ ካልሰጠኝ ቅድም ያልኳችሁ ነው ብላ ነገ ሊያሰቅላት ዝግጅት ጨርሷል። ስለዚህ እናቱን ገሎ ሰዓት ከሚገባ ብዬ ነው የቀሰፍኩት። እና የሰው ልጅ እኔ እዚህ ቤት ነው ለምሳሌ አንዲት ሴት ስትወልድ ደስታ ይደረጋል እልል ይባላል ምናምን፣ ጥሩ ነው፣ ክፋት የለውም። ግን እውነት ለመናገር መውለድ ያስደስታል። ምክንያቱም ሰው ያልገባው ነገር አለ። መውለድ ጥሩ ነው፣ ያስደስታል። የሚያስደስትበት መንገድ ግን አንድ ነገር ነው፣ እግዚአብሔር ስለፈጠረ አንድ ፍጡር እኛን ምክንያት አድርጎ ስለፈጠረ። ከዛ ውጭ እኔ ሌላው ደስታ አይታየኝም። ለምን ቢባል ይሄ ልጅ ለሲኦል ነው ለገነት ነው? እስኪ ልጁን ለገነት ለመንግሥተ ሰማያት እያዘጋጀ እኔ አሁን መልካም ሰዎች ካየሁኝ የቤት እጄ ልጅ እስቲ መርቅ ካሉ ለመንግሥተ ሰማያት የበቃ ፍሬ አድርግላችሁ። ለምን ቢባል ምን እኔን ግራ የሚገባኝ ነገር መንፈሳዊና ባህላዊነትን ብንለየው፣ እኔ እንደሚገባኝ ልጅ መውለድ በዚህ ዓለም የመጨረሻው ትልቁ ከባድና ዕዳ ነው። ጌታም ተናግሯል። ያልወለዱ ማህፀኖች ያላጠቡ ጡቶች የተባረኩ ናቸው የምትሉበት ዘመን ይመጣል ብሏል። ለስለ ሰማዩ አይደለም እንደዚህ አለ፣ በምድር በሚደረገው መከራ ጊዜ ማለት ነው። አስቡ፣ ዛሬ ወደ ሰሜን ወደ ትግራይ ሄዱ። ልጁ ያልሞተበት ሰው ካለ መካን የተባረከች ናት እየተባለ የሚመሰግንበት ጊዜ ነው። ገና የከፋው ደግሞ አልመጣም፣ ገና ነው። እና እኔ እግዚአብሔርን መለመን ጥሩ ነው፣ ስጠኝ ማለት ጥሩ ነው፣ እሱ ችግር የለም። ግን ቅጥ ቢኖረው ለምን ያን ፍለጋ ጠንቋይ ቤት ይሄዳል? ሌላ ስንት ነገር ይገርመኛል። ምን ፍለጋ ነው? ከዛ በኋላ ካደገ በኋላ ትንሽ አደግ ብሎ ደግሞ አንጀት ሲያሳር የተረገምክ ምናምን አንተስ በማህፀኔ ውሃ ሆነ በቀረ ምናምን ችግር ነው። ለሁሉም አብርሃምና ሐሪክ ይሄ ፍላጎት ነበራቸው። ነገሩ ግን ውስጡ ምስጢር እግዚአብሔር ነበረበት። ለምን? ከነሱ የሚገኘው ፍሬ የመንፈስ ቅዱስ ፍሬ ስለነበር። እና እዚያ ሆነው ሲለምኑ ራእይ ያያሉ። ከራእዩ በኋላ አቡነ አቢብ ሲጸነሱ ከቤታቸው ዛፍ ይበቅላል። በአንድ ትልቅ ዛፍ ሆነ እና ዛፉ ላይ ጽሑፍ አለው። ማን እንደጻፈው አይታወቅም። የእግዚአብሔር መልአክ ነው የጻፈው። ምን ይላል? ቡላ ይላል። እልፍ ብሎ ትርጉሙ ተጽፏል። ገብሩ ለእግዚአብሔር የእግዚአብሔር አገልጋይ ወቅዱሱ ለአምላክ ያዕቆብ ዘያድር ውስተ ጽዮን፣ በጽዮን አድሮ የሚኖር ያዕቆብ ፈጣሪ አገልጋይ ይላል። ምንድነው ይሄ ነገር እያሉ ይገርማል። እስከ 9 ወር ነበረ። አቡነ አቢብ ሲወለዱ ተሰወረ። 1 ዓመት ሙሉ ክርስትና ማስነሳት አልቻሉም። ቤተክርስቲያን የለም፣ ቄስ የለም፣ አልቋል፣ ሁሉ ታርዶ አልቋል። ዓመት ሙሉ ክርስትና ሰነስ። በአመቱ እመቤታችን ድንግል ማርያም ሐዘናቸውን አይታ የሮም ፓትርያርክ የነበረው በወቅቱ ስደተኛ ነው፣ በረሃ ገብቷል፣ ብቻውን ነው የሚኖር፣ በረሃ እየጸለየ ፓትርያርኩ በመከራው ምክንያት ሰለባስትሪዮስ ይባላልና ሄዳ አንተ እዚህ ቦታ ሄድና አንድ ሕፃን አለ አጥምቀውና ትለዋለች። ሄደና አጥምቆ ስሙን
ቡላ ብሎ ሰየመው። ምክንያቱም እመቤታችን ቡላ ብለው እና አብርሃምና አሪክ ተገረሙ። ማን ነገረህ አለው። የአምላክ እናት እዚህ እኮ ነበረ እንደዚህ ያለ ምስጢር አላየውም እሱን እንኳን አጠመቀ። ግን አንድ ሕፃን ልጅ ወይም አንድ ሰው ተጠምቆ ታውቃላችሁ እለቱን ካልቆረበ ጥምቀቱ አይሰራም፣ ይሻራል፣ አይሰራም፣ መቆረብ አለበት። እንዴት አድርጎ ቤተክርስቲያን ለምን የለም ነው ያውቃል። መላእክት የብርሃን ድንኳን ሰሩለት፣ ከሰማይ ሰማያዊ ቁርባን አወረዱለት፣ ቀድሶ አቆረበ። ግን ሊቀድስ ብሎ ካህኑ አሐዱ አብ ቅዱስ ይለለ ገና ሌሊ ሲል ካፉ ነጠቀው ሕፃኑ። ራሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አመሰገነ። እግዚአብሔርን አመሰግኑ። ታሪክ ባጭር ለማድረግ ሰለባስተሪዎስ ከዚያ በኋላ ሄደ። አብርሃምና አሪክ እስከ 10 ዓመቱ አሳድገውት በ10 ዓመቱ ሞቱ። ለሀገሩ ሰዎች እዛ በስደት ለሄዱበት ሀገር ሰዎች አደራ ብለዋቸው አረፉ። ለጣዖት ስገዱ የሚለው ንጉሥ ወደዚያ መጣ፣ መኮንኑን ላከ። ብዙዎቹ ፈርቶ ሲሸሹ ሕፃኑ ቡላ በ10 ዓመቱ ቀርቦ ለጆሮ የሚከብዱ አይደለም ሊኖሯቸው አይደለም ሊያዩዋቸው ሊሰሙ የሚከብዱ ብዙ መከራዎችን ተቀበለ። የተፈጨበት ጊዜ አለ፣ ቆዳው የተፋቀበት የተገፈፈበት ጊዜ አለ፣ በመጋዝ የተቆራረጠበት ጊዜ አለ፣ ሕዋሳቱን ያወጡበት ጊዜ አለ፣ አጥንቱን ያደቀቁት ጊዜ አለ። ይሄን ሁሉ ችሎ ኖረ። ከሁለት መኳንንት ከሁለት ነገስታት መከራ ተቀበለ። በኋላ ሚያዝያ 18 ቀን ከብዙ መከራ በኋላ አንገቱን ቆርጠውት ቡላ በሰማዕትነት አረፈ። ወደ ሰማይ ቅዱስ ሚካኤል ወዳጁ ነውና ታቅፎ ይዞት ሄደ። በሰማይ ከጌታችን ከደረሰ በኋላ ስርዓት አለ እንድታውቁት። በሰማይ ሰማዕት የሞተ እንደሆነ ከሰማዕታት ማህበር ነው የሚገባ። ጻድቅ ከጻድቃን ማህበር ነው የሚገባ። ምእመን ከምእመናን ማህበር ነው የሚገባ። ለምሳሌ ነቢያት በቅዱስ ሙሴ እቅፍ ናቸው። ጻድቃን ነገስታት በቅዱስ ዳዊት እቅፍ ናቸው። በስብከተ ወንጌል የተጉ በጎ ሐዋርያነት ስራ የሰራ በሐዋርያት እቅፍ በቅዱስ ጴጥሮስ ነው የሚገባ። ሰማዕታት በጊዮርጊስ ነው። ጻድቃን በገብረ መንፈስ ቅዱስ ነው። መነኮሳት በእንጦንስ በመቃርስ ነው። ምእመናን በማን ነው የሚገቡ ካላችሁ የነዚህ ሁሉ የበላይ በሆነው በአባታችን በአብርሃም እቅፍ ነው። ሁሉን አቃፊ አብርሃም ነው። አብርሃም ነው የበላይ ጻድቅ አብርሃም። ምእመን አይደለም የሚባል አብርሃም ግን ከቅዱሳን ሁሉ ይበልጣል። ደሞ እሱ አቡነ አቢብን ወስዶ ሁሉን ቅዱሳን ካስተዋወቀው በኋላ እንደዚያ ነው የሚደረግና ሄዶ ከሰማዕታት ማህበር ሲገባ ምን ጊዜ ማንኛውም ሰማዕታት ማህበር በገነት ሲገባ ለቅዱስ ጊዮርጊስ መስገድ ግዴታው ነው። እኔ አቡነ አቢብን ስዕል አይታችሁት የምታውቁ ከሆነ ዘከመ ሰገደ አቡነ አቢብ ለቅዱስ ጊዮርጊስ ይላል። እዚህም አለ አብየ ጊዜ ፊት ለፊት በወንዶች ውስጥ ገቡ አለ የጥንቱ ስዕልና አቡነ አቢብን ገብቶ ስገድ አላቸው። መልአከ እግዚአብሔር ቅዱስ ሚካኤል ለቅዱስ ጊዮርጊስ ስገድለት አላቸው። ጌታዬ እስካሁን ይህን ሁሉ ቅዱሳን ስንት የከበሩትን ስታስተዋውቀኝ ስገድ ያላልከኝ አሁን ምን ነው ስገድ አልከኝ አለው። ይሄም አለቃህ ነው አለው። በምን ምክንያት አለ። ከሰማዕታት ሁሉ የሚበልጠውን መከራ የተቀበለው እሱ ነው አለው። እንኪያስ ጌታዬ መስገዱን እሰግዳለሁ፣ ግን ተመልሼ ጊዮርጊስ የተሰቃየውን ያክል መልሼ መሰቃየት እፈልጋለሁ። መልሰኝ። ታዲያ ምን ሰርቼ ነው እዚህ የምገባ? መልሰኝ። ክርክር። ኋላ ነገሩ ወደ ጌታ ደረሰ። ጌታችን ምንድነው የምትሻ አለው። መልሰኛል። አይ ወዳጅ ቡላ ዘመነ ሰማዕታት አልፏል፣ ዘመነ ጻድቃን ተተክቷል። ስለዚህ ክብር የበለጠ የሚሆንልህ በጽድቅ ነውና ከመነኮሳት ጋር ደምራለሁ። ሚካኤልን አዘ። ቅዱስ ሚካኤል አመጥቶ አስኬማውን፣ ቀሚሱን፣ ቆቡን አልብሶ ራሱ ቅዱስ ሚካኤል አመንኩሶ ገዳም አስቀመጣቸው። ከአስቡት እንግዲህ ቅድም ለዛ ነው አይደለ ዛስተጋባ ሐጥኔ ምግባረ ጻድቃን ዘገዳ ወምግባረ ሰማዕት በኩርጓኔ እንደ ሰማዕታት በደም ሰማዕታት መቼም ያንጨርሰው ወደ ሰማይ ሄደዋል ቀርተዋል። እሱ ግን ተመልሶ መጣ። የአቡነ አቢብ ከሰማዕትነቱ በላይ የጽድቁ ገድል ደግሞ በዛ። አሁን ቅድም የተነጋገርነው አፍቅሩ ለእግዚአብሔር አምላከከ በኩሉ ልብከ በፍጹም ልብ። የአቡነ አቢብ ፍቅር አንዳንድ ጊዜ ፍቅር አቀል ያስታል ሲባል ሰምታችሁ ከሆነ ከመጠን ሲያልፍ ነው። አቀል የሚያስት ፍቅር ያለው ሰው ያላውቅም። ቅዱሳን ግን እንደዛ ናቸው። አቡነ አቢብ ለምሳሌ ስለ እግዚአብሔር ፍቅር ከሚደረጉ ነገሮች አንዱ ጾም ነው አይደል? እስከ 9 ሰዓት ጾመን እግዚአብሔር ነው ይሆናል። አቡነ አቢብ ለ42 ዓመት ሳር እንኳን በፋቸው ዙሪያ አያውቅም። 42 ዓመት እህል ቀምሶ አያውቅም። ትዝ ብሏቸው አያውቅም። ጾሙ፣ ጸሎቱ፣ ስግደቱ ምን እሱን ተውት፣ እሱ አይቆጠርም። የአቡነ አቢብ ገድሉ ነው ከሚነገርላቸው አንድ ሶስቱን እናገር። ለምሳሌ በየቀኑ መደበኛ ስራ አላቸው። የሾህ ሰንሰለት አላቸው። 700 ጊዜ ጀርባቸው መገረፍ አለበት። በዛ ለምን? የጌታን ግርፋት ለማሰብ
በዚያው ልክ 700 ጊዜ ራሳቸውን በጥፊ መምታት ይኖርባቸዋል። ይሄው አሁን ሰዎች አንዳንዴ ሊረዳቸው የሚከብዳቸው አንዳንድ ነገር ይኖራል። ልክ ፕሮቴስታንቶች የሚሉት አላል ክርስቶስ ለኛ ሞቶልናል፣ ለኛ እንደዚህ ብሎልናል፣ ለኛ ጾሞልናል፣ ለኛ የሚባል ነገር አይካድም። ክርስቶስ የጾመ ለኛ ነው አይደል? ግን ክርስቶስ ለኛ ጾመ ማለት እኛ መጾም የለብንም ተብሎ ከተተረጎመ ግን በጣም ችግር ነው። በጣም ችግር ነው። ሰዎች ለስንፍናቸው ጥቅስ ይፈልጋሉ። ለመጥፋት ሀገር ለማጥፋት ጥቅስ ይፈልጋሉ። አቡነ አቢብ የጌታን ግርፋት ባሰቡ ጊዜ በሾህ 700 ጊዜ ጽፋቱን በጥፊ መታቱን ባሰቡ ጊዜ በዚያ ባሪያ መመታቱን ባሰቡ ጊዜ ራሳቸውን እስከ 700 ጊዜ በጥፊ መትብረ። ይሄ ግን ቀላል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ብሉ ጠጡ ብሎ ሰጥቶናል። ዓርብ ሲደርስ ይሄንን ሲያስቡ የሚያረጉት ነገር ቅድም እያቸዋለሁ። ፍቅር አቅል ያስታል። አቅል መሳት በሌላ እንዳትተረጉሙት ከአይምሮ በላይ ሲሆን ማለት ነው። አራዊትን ይሰበስባሉ። ስለት ጥርብ ድንጋይ ያመጣሉ። እየቆረጡ አራዊትን ሲመግቡ ይውላሉ አካላቸው። እንደዚያ ሆኖ አድረው ቅዳሜ ሲነሱ አካላቸው እንደነበር ያደርግላቸዋል ጌታ። አሁን ደግሞ ሌላ ዓርብ ሲደርስ ትልቅ ዛፍ ላይ ይወጣሉ። ከታች ድንጋይ ያነጥፉበታል፣ ይወረወሩበታል። አንዳንድ ጊዜ ከሁለት ነው የሚከፈሉት። እንድታውቁት ቅድም ለቅዱስ ጊዮርጊስ ብዬ ነግራችኋለሁ አይደለም? ቅዱስ ጊዮርጊስ 7 ዓመት ነው መከራ የተቀበለ። ሞቶ የተነሳ ስንት ጊዜ ነው? 3 ጊዜ ነው። አቡነ አቢብ 7 ጊዜ ሞቶ ተነስተዋል። ከነዚህ ሁሉ ባንዱ በስድስተኛው ጊዜ ጌታችን ኢየሱስ ክርስቶስ መጥቶ እንከሰ ይኩን ስምከ ቡላ፣ ከዛሬ ጀምሮ ቡላ አይደለም የምትባል አቢብ ብዬ ስም አውጥቼልሃለሁ። አቢብ ማለት የብዙ ቅዱሳን አባት፣ ምዑዝ ጣፋጭ ተወዳጅ ማለት ነው። ይሄን ስም ሰጥቷቸው ጌታችን አረገም። እንዲህ ተናግሯቸው ስላረገ ከፍቅሩ የተነሳ አሁንም እንደገና ሌላ ጊዜ በገድል ምክንያት ሞቱ። ጌታችን ኢየሱስ ክርስቶስ መጥቶ ምን ላረግልህ ትወዳለህ አላቸው። ጌታዬ ሐዋርያት እንዳዩ ሰብአ ሰገል እንዳዩ ላይ ይወዳለሁ። እንኪያስ ከዛሬ ጀምሮ በእድሜ እስካለህ ድረስ በየቀኑ እንደሆንኩትኝ ይታያለሁ። ለምሳሌ ማክሰኞ ቀን እንደተጠመቅኩኝ ጌታ የተጠመቀ ማክሰኞ ቀን አይደለም፣ እሁድ ቀን እንደተወለድኩኝ፣ ዓርብ ቀን እንደተሰቀልኩኝ ይታያል። በየቀኑ ጌታን እዚያ ሐዋርያት እንዳዩት ነው ይታያቸው ነበር ለአቡነ አቢብ። የመጨረሻውን ሕማሙን ካዩ በኋላ የስቅለቱን ታስታውሱ ከሆነ እዚህ አባታችን አባ ሀሩይ ትዝ ይሏችሁ ከሆነ የጎንዱ ማለት ነው እዚህ የሚመጡ የነበሩት አባ ሀሩይ ተዘቅዝቀው ሲጸልዩ ገጥሟቸው ያውቃል። እሱ ወንድማችን አንዳርጋቸው አንድ ቀን ገጥሞት ያውቃል ይመስለኛል። እንደዛ ያደርጋሉ። አሁን በነገራችሁ ላይ ቀላል ነገር አይደለም። ምክንያቱም እንኳን ሌላ እንደው እንደዚህ ተዘቅዝቀን 5 ደቂቃ ብንቆም መቼም አናላችን በአፍንጫችን ነው የሚመጣ። ከባድ ነው። ሰግደን ቆይተን ስንነሳ እንኳን ይጨልምብናል። አንዳንዴ ለ12 ወራት ማለትም ለድፍን ዓመት ተዘቅዝቀዋል። እንደዚያው ነው ናላቸው ፈሶ ሞቱ። በዚያ ወራት ግን የመጣች እመቤታችን መጣ። ስጋቸው ነው እዚያ ያለ እና ባብሎ ደቀ መዝሙራቸው እዚያው ነው ያዝናሉ። የኔ ወዳጅ የልጄም ወዳጅ አቢብ ሆይ ሰላም ላንተ ይሁን አለችው። ከበድኑ ድምጽ ወጣ። የሰማይ የምድር ንግስት ላንቺም ሰላም ይሁን አለ። ድስስ አድርጋ አስነሳቸው። ከዚህ በኋላ ረፍት ደርሷል አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ፣ ቃል ኪዳን ሰጣቸው። አሁን ቅድም ያልናት የምትተረጎም እዚህ ላይ ነው። እስከ ይቤሎ አምላከ ቃላ አኮቴት ማይዘኔ ጌታችን ኢየሱስ ክርስቶስ መጥቶ በሚያሳዝን አነጋገር እንዲህ አለው፣ ረሰይከኑ ለባይቲትከ ኩነኔ፣ በዚህ ዓለም የተሰሩ መከራዎችን ለራስ ብቻ አደረካቸው። ዘመጠነ ዘታጻሙ ነፍሰከ በቅኔ፣ በመከራ ይሄን ያለ ራስን የምታሰቃይ። እንደውም ጌታ ምን አለ ይላል፣ ወዳጅ አቢብ ኧረ ከስቃይ ቀንስ ብሏቸዋል ይባላል። ቀንስ ከስቃይ ናቸዋል። በቅዱሳን ገድል እንደ አባ ቡላና እንደ አቡነ አቢብ የለም ይባላል። ጻድቃን ጽኑ የሆነ መከራ በመቀበልና አባ ቡላና አቡነ አቢብን ያልኩኝ አባ ባውላና አባ ቡላ፣ ባውላ ሌላ ናቸው፣ ቡላ ሌላ ናቸው። ግን በነገራቸው ላይ የስሙ መሰረት አንድ ነው። ግን አባ ባውላ ዘሀገረ ጠመው ሌላ ናቸው። አባ ቡላ ማለት ደግሞ አቡነ አቢብ ናቸው። አንዳንድ ጊዜ የውጭዎች ሰዎች ያምታቷቸዋል። አቡነ አቢብ እንግዲህ ስለ ክርስቶስ ፍቅር አስቡት። ቅድም የጠየቃችሁ ጥያቄ ነበር አይደል? እግዚአብሔርን እንወደዋለን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ቅድም በተቀስነው የወንጌል ክፍል
ከትእዛዝ ሁሉ የምትበልጠው ዛቲ ትእዛዝ አባይ ወቀዳሚት ከሁሉ የምትቀድመው ከሁሉም የምትበልጠው አፍቅሩ ለእግዚአብሔር አምላክከ በኩሉ ልብከ እግዚአብሔር አምላክን በፍጹም ልብህ ውደደው። መቼም እግዚአብሔርን ተወደዋለሁ የተብሎ ሲባል ብዙ ሰው አዎ ነው የሚለው። ሰየው ያርግልን ሰየው። ግን ነው ወይ? እዚሁ እግረ መንገዳችን አቡነ አብየ እግዚእ ነውሳቸው በኋላ ሰዓት አጠረ እንዳንል ለምሳሌ የእግዚአብሔርን ፍቅር ከመግለጫ መንገዶች አንዱ ስሙን ማክበር ነው። እግዚአብሔር፣ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔ ዓለም የመሳሰሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚጠራባቸው ስሞች ማክበር ነው። እኔ ከትንሽ ነገር ጀምሮ ምሳሌ በእንተ ስማ ለማርያም ሲል የኔ ቢጤው የተማሪ ቆሞ እግዚአብሔር ይስጥህ እንደውም አንድ ቀልደኛ ሰው ምን ሲቀልድ ሰማሁት። ግን በቀልድ ነው የተናገረው፣ ግን በጣም ቁም ነገር አገኘሁበት። እኔ ምን ብሎ እግዚአብሔር ይስጥህ የሚባል እኮ በሌለን ጊዜ ነው። እኛ እያለን እግዚአብሔር ይስጥ እንዴት ይባላል? ካለን እንዴት ነው እግዚአብሔር ይስጥ የምንለው? እግዚአብሔር መስጠት አቅቶት ነው እንዴ ያንን ሰው ደሃ ያደረገው? አንተ ስጠው ብሎ እኮ ነው። ሁለት ልብስ ለአንተ የሰጠህ እኮ አንድ ለሌለው እንድትሰጠው ነው። 100,000 ብር የሰጠህ እኮ ለሌለው እንድትሰጠው ነው። ትልቁ ችግር ምንድነው? ሰዎች 100,000 ብር፣ 1 ሚሊዮን ብር፣ 10,000 ብር፣ 100 ብር ብቻ ኪሳችን ያለው ገንዘብ ሰርተን ለፍተን ያገኘ ነው ብለን እናምናለን። አንድ እውነት ልንገራችሁ። አንድ የፋብሪካ ባለቤት አለ እንበል፣ 100 ሚሊዮን ሀብት አለው። ፋብሪካ ውስጥ የሚሰሩ ሰራተኞች አሉ። ዋናው ድካም የሰራተኞቹ ነው እሱ ነው። እንደ እውነቱ 100 ሚሊዮን ለነሱ ነው ለሱ ነው የሚገባ? ለነሱ ነው የሚገባ። ማወቅ ያለብን ነገር ቁጥሩ ቀላል የማይባል ወይም 99% ሀብታም ነው የሚለው ሰው በደሃ ወዝና መከራ ነው ሀብታም የሚሆነው። ማካፈል መብቱ አይደለም፣ እንደ ጽድቅ አይደለም፣ እንደ ስራም ግዴታው ነው። ሶሻሊዝም የሚባለው እሱ አይደለ? የፖለቲካ ርዕዮት ደርግ ሰው ጨፈጨፈበት እንጂ እኮ በአንድ ጎኑ ከሃይማኖት ይቀራራል። ሶሻሊዝም በእግዚአብሔር ያምንም እንጂ በእግዚአብሔር የሚያምን ቢሆን ኖሮ ከካፒታሊዝም በጣም የተሻለ ነበር። አስቡት 16 ሰዓት መከራውን አይቶ አንድ ሰው 10,000 ብር ይከፈለዋል። እሱን 16 ሰዓት አፍግቶ ቁጭ ብሎ የሚዝናናው ባለሀብት 100 ሚሊዮን ብር ያፍሳል። እንዴት ብሎ ይሆናል? ፍትሃዊ አይደለም። እንኳን በመንፈስ ቅዱስ መነጽር እንዲሁ ዝም ብሎ ቢታይ። እሱ ብቻ አይደለም፣ አትቁም። በነገራችሁ ላይ በጣም ጸያፍ አማርኛ ነው። ለምንድን ነው አትቁም ምንለው? ወዶን የቆመ ቸግሩት መስሉኝ። ሶስተኛው ካለው ያድርስህ እንዲህ የምትል ከሌለህ ነው። ምክንያቱም የምጽዋት ነገር ከተነሳ ትናንት ያከበርናቸው አባት አባ ዘግሩም ይባላሉ፣ ወይም ስማቸው አባ ብርሃነ መስቀል ነው። ማኅፀንተ ሚካኤልም ይባላሉ። ብርሃነ መስቀል የልደት ስማቸው ነው። ማኅፀንተ ሚካኤል ክርስትና ስማቸው ነው። ከዛ አባ ዘግሩም ተብሎ አባ ዘግሩም የተባሉበት ምክንያት 44 ቅዱሳን ሊጎበኟቸው መጡ እና ጭው ያለ በረሃ ስለነበረ ምን ይጠጡ ትክ ብሎ ተመለከቱና ሁሉንም አሰልፈው አቆመው ከያንዳንዱ ጋር አንዳንድ ምንጭ አንድ ምንጭ እኮ አፍልቀው ሁሉን ማጠጣት ይችላል። ለያንዳንዳቸው አንዳንድ ምንጭ አፈለቁላቸው። እዚያ ያሉት ምን አሏቸው? አይ አንተማ ዘግሩም ነው መባል ያለበት አስከረም ነው። ስም አወጡላቸው፣ ዘግሩም ተባሉ። ሊመነኩሱ ሲሄዱ ከአባ ብሶይ፣ አባ ብሶይ ማለት የአቡነ ገብረ መንፈስ ቅዱስ ረድ ናቸው። የግብፁ ብሶይ ሳይሆን የኢትዮጵያው ብሶይ። ሊመነኩሱ ሲሄዱ አባ ብሶይ ቆብ ከሰጧቸው በኋላ ስም ላውጣልህ አሏቸው። አይ እኔ ስሜን እወደዋለሁ አይቀይሩብኝ አላቸው። አይ ስርዓት ነው፣ ሰው በቆብ ስም ይቀይራል። የቆብ ስም ይወጣ የለ ይቀይራል። የጵጵስና የቆብ ስም አለ። አትቀይርብኝ፣ እቀይራለሁ፣ ስርዓት አለውጥም። ግን ሁለታችንም እንዳይከፋን እጣ እናውጣ ብሎ እጣ ቢጣጣሉ አብርሃም የሚለው ወጣ። አባ ዘግሩም አይተው አይ እችስ መክፈልቴ ናት፣ እድሌ ናት፣ አምጣት እወዳታለሁ ተብሎ እዚያ በኋላ አቡነ አብርሃም ተባሉ። ጻድቁ አቡነ አብርሃም እኒህ ቅዱስ ሰው ብዙ የሚታወቁበት ታምር አላቸው። ከታምራቸው ግን የሚቀድመው ደግነት ነው። ደቀ መዛሙርት ጋር ከቤት ውስጥ እህል አይገኝም። የኔ ቤት ከመጣ ማታ አርዴት መጥተው አባታችን ምን ልንበላ ነው ሁሉን አውጥተህ የምትሰጥብን? ክርስቶስ ያበላናል። የሚገርመው ጾም አድረው ያውቁም ያመጣዋል። በአብየ ጊዜ ነው የመጣሁበት እመጣለሁ ወደ አቡነ አብየ ጊዜ። ከሁሉ ግን ደቀ መዛሙርት ምን ቸገሯቸው? ስራ ውለዋል አይደል? መነኮሳት ግብርናው ምንን ይሰሩ የለ
ስራው ላይ ሲመጡ ማታ አባ ዘግሩም ነው አቡነ አብርሃም ምንድነው የሚያገኙቸው? ራቁታቸው ነው። ምክንያቱም እህሉን ምኑን ሰጠው ሲያልቅ ሲለምን ጥምጥም ቆብ ሲለምን ሁሉን ሰጠው ራቁታቸው ነው የሚያገኙቸው። ለምንድን ነው እንደዚህ የምታረግ ናቸዋል? ክርስቶስ ያለብሰኛል ምን ቸገራቸው? ታዲያ እንዲህ በማድረጋቸው ምን ተጠቀሙት? ምንድነው በገዳማቸው አካባቢ ክፉ ሰዎች አሉ። ይሄ ሙሉ በስመ ክርስቲያን የሚኖሩ ግን አንዲት ዋንዛ አለች። ዋንዛው ሀገር ቁጭ ብሎ ሰው ማማት፣ መዘንጠል፣ ክፉ መፍረድ ነው ስራቸው። ሄደው መከሩ፣ ገሰጹ፣ አልሰማቸው አሉ። በሉ ካልሰማችሁኝ ከዚህ ከገዳም ክልል ልቀቁልኝ ብለዋል። አንተ ማን ሆነህ ነው እኛን ልቀቅ የምትል ሲሏቸው እንኪያስ የሚያስለቅቅ ያስለቅቃቸው አሉ። ጌታዬ አትጉዳቸው፣ ግን ከነመሬታቸው ከነዛፋቸው ውሰድልኝ ወደታል። ንቅልቅል አድርጎ ወስዶ ወዲያ ላይ ቦታ ወስዶ ጣለ። ምንም አልተጎዱም። ከነዋንዛዋ ከነመሬቷ ወስዶላቸዋል። አቡነ አብየ እግዚእ አንድ ቀን በበዓታቸው በገዳማቸው እያሉ ጥቂት ዘመን አጸባ ነበርና ጥቂት ቁራሽ ነበረች ደቀ መዛሙርቱ ጋርና አባታችን እራት እንላላቸው መጥተው ተሰብስበው ጸሎት ሲያደርጉ አቡነ አብየ እግዚእ ተደሞ መጣባቸው። ከመንፈስ ቅዱስ ጋር ምን ሆኗል ዛሬ እያሉ ምልስ ሲሉ ቆይ ልጆች እንዳትጀምሩ ምግብ አሉ። ምን ነው ሲላቸው ታገሱ ትንሽ ደቂቃ አሉ። ትንሽ ቆይቶ በር ተንኳኳ። የገዳሙ ቢያዩ እንግዳ ይሁላችሁ መግቡ አሉ። መነኮሳት በጣም አዘኑ። በሰላም ይንጋ እንጂ እዚህ ገዳም አንኖርም፣ የሰውዬ በራብ ሊፈጀን ነው። በጧት ሁሉ ስንቁን ሸክፏል ሊሄድ። በጧት የሀገሩ ሰዎች ተሰልፈው ገዳሙን ዞረውታል። ምንድነው ሲባል ለአባ አብየ እግዚእ አመሃልና ቀርብ ተብሎ የስንት ዓመት ቀለብ አመጣው ገዳሙ ሞልተውላቸው ሄዱ። ሁሉ መነኮሳት መጥተው ወደ ጻድቁ አብየ እግዚእ እግር ወድቀው ይቅር በለን ናቸው። ልጆቼ አትሳሱ፣ መነኩሴን የሚያጠፋው ስስት ነው፣ አትሳሱ ብለው መከረው ገጽዋቸዋል። ያንተ መግበው ደስ ብሏቸዋል ደቀ መዛሙርቱና መቼስ የእግዚአብሔርን ክብር ለመግለጥ አንደኛው አሁን አቡነ አብየ እግዚእ እዚህ በፊትም ታስታውሱ እንደሆነ ከዓመታት በፊት ተነጋግረናል። ክፋተኛ ጓደኞች ነበሯቸው ትምህርት ቤት እያሉና አብየ እግዚእ ስለ እግዚአብሔር ብለህ እስቲ ልብስህን አውልቀው ማውለቅ፣ እስቲ ራቁትህን ቁም መቆም፣ ማያረጓቸው ነገር የለም። በተለይ እንጨት ለቀማ ሲሄዱ እንጨት ለቀማ መቼም ድሮ ደቀ መዛሙርት ለመመራቸው የሚያደርጉት ነገር እንጨት መልቀም ነው። እንጨት ለቀማ ሲሄዱ አንዷ ፍኖት ጽዕቅት ይላታል፣ አስጨናቂ ጎዳና ናት። እዚያች ገብቶ የሚወጣ ሰው ተፋፍቆ ደምቶ ነው የሚወጣ፣ ግን ብዙ እንጨት ይገኛል። አብየ እግዚእ እዛች ገብቶ ይዘው ሲወጡ ሁሉም ደቀ እዛ ቆሞ ነው የሚጠብቃቸው። ስለ እግዚአብሔር አምጣ ሁሉም እንደዛ አድርገው። የሚገርመው ነገር ሄደው ወንድማቸው አብየ እግዚእ የተቀረ ሲባሉ አራ እዛው እንግዲህ ሜዳው እንትን እያለ ነው ደግሞ በጎ አይናገሩ። ማታ ሲመጡ አብየ እግዚእ ይደበደባሉ፣ ይገረፋሉ። ባያጠፉም ምንድነው የሚሉት? የቅዱሳን ባህል አይደለም ይቅር በለኝ ነው፣ ሌላ ነገር የለም። መመራቸው እንግዲህ አስቡት፣ በብዙ ፈተኗቸው። አንድ ቀን ጦሩን ዘቅዝቀው ተከሉት። ያ ማለት ጦር ወደ ላይ ሆነ፣ ተተከለው ጦር። አብየ እግዚእ ስለ እግዚአብሔር ለስኪ በወደ ወደቀበት ብሏላቸው። አራ አላመነቱ። ሊወድቁበት ሲሉ ጦሩን አንድ ሰው መታው፣ መሬት ላይ ወደቁ። እነሱም ያስቡት አብየ እግዚእን መቼ በምን ምክንያት ጥለነው ነው። አስበው አንዱ ተንኮለኛ አንድ ሐሳብ መጣለት። ይሄንስ አያረገውም ብሎ ጀርባው የቆሰለ አህያ፣ በዚህ በጎንደር አማርኛ የተገጠበ ነው የሚባለው። ጀርባው የቆሰለ ዘቆስለ ዘባና ይላል። ጀርባው የቆሰለ በሸክም ምክንያት ታውቃላችሁ፣ በጎንደር ዘመን ጀርባው የቆሰለ አህያ መጫን ክልክል ነበር። ያው አጤ ዮሐንስ ጻድቁ ከልክለው ነበር። ዶሮ ዘቅዝቆ ገበያ መሄድ፣ ዶሮ ገበያ ሲመጣ ዘቅዝቆ በእንጨት አይደል እሱ በአዋጅ ይሄንን የሚያደርግ አረብ አይገረፍ ነበር። ጀርባው የተጫነች እንደውም አንድ ጊዜ ለዚህ ሁሉ ምክንያት የሆነች ይባላል። እዚህ ጻድቁ ዮሐንስ ቤተ መንግስት በር ላይ ደወል ነበረ። ማንም ቅሬታ ያለው ሰው ሄዶ ደወል ነው የሚደውል። ደጅ ጥናትና የሚባል ነገር የለም። ሰተት ብሎ ገብቶ ቅሬታውን ያቀርባል። አንድ ቀን ከባድ ዝናብ ነበርና ደወሉ ተደወለ። ብቅ ቢል ደወሉ ዳር አህያ ነው ያለች። እሳቸው ተላላኪ ጃግሪያቸው ተመልሶ ዝም አለ። ኋላ ዝናብ ሲያባራ አንተ ቅድም ደወል ተደውሎ ቅሬታ ያለው ሰው መጥቶ እኮ ይሆናል። አይ ጃንሆይ ወጥቼ ነበር ሰውም የለ እና ደወሉ ምን መጣ እንጂ አህያ ነው ያለች ስታልፍ ነክታው ነው መሰለኝ ይላል። አራ አይመስልም ነገሩ እውነት። አራ እውነት ነው እንደዚያ። እሷንም ማምጣት ካለች እንግዲህ ነድቶ ቢያስገባት ጀርባው ተልጧል። ሕያው እግዚአብሔርን ይሄ ከእግዚአብሔር ነው ከሰው አይደለም። ህዝቡን ሰብስበው አዋጅ ነገሩ። ጀርባ የቆሰለ አህያ እስክትድን ድረስ መግቧት፣ ያም ባታረጉ ግን ውርድ ከራሴ ምናሉ። ከዚያ አህያዋን እሰሩልኝ አሉ። ገፈራ ካለበት ቦታ ያስገብተው ትበላለች። ባለቤቷን ፈልጉ ተባለ። መጣ። አንተ ለምንድን ነው ጀርባዋ እንደዚህ ሆኖ እንዲያደረካት? ደግሞ በነገራቸው ላይ የግፍ
ፈረስ አህያ እንደዚህ ስራ ሲሰሩ ከኖሩ በኋላ እግራቸው ሲሰበሩ ምናምን አውጥተው ይጣላሉ። ከዛ ዝንብ መጫወቻ ይሆናሉ። ያን ያህል እንዳልሰሩ ያን ያህል እንዳላገለገሉ አንተ ምን አርጋህ ነው? አይ ሰራች እዛ ጀርባዋ ተላጠ እሱም ሞከርኩ አሁን የማይሆን ሆነ ተውኳት ለቀኳ ዝም እያለ ይሄ ነው አሉት። እና ታዲያ ጃኖ አረጃል በላት ምን አረጋለሁ ላት ተኛ እሱ ላይ አሉት። ጀርባን ግለጥ አሉት። የሷን ጀርባ እስኪበስል ድረስ አስገረፉት። የገፈራ ሂሳብ ትከፍላለህ እየመጣ ምትበላውን በህይወት እያለ እስከምት ራሷ ትሞታለች እንጂ ባይሆንም አትገደልም ብሎ እዛ ተዘናንታ እየበላች ነው የሞተች በራሷ በእድሜ። መጽሐፍ የሌለ ጠቢቡ ተናግሯል እኮ አይደል? ጻድቅ ሰው ለእንስሳ ይራራል ተብሏል። አረመኔነት ምን ለምደው በእንስሳት አይደለም። ሰው መግደል እኮ የሚለማመድ ሰው እንስሳ በመግደል ነው። እና አመጣው አብየ ጊዜ ስለ እግዚአብሔር ፍቅር ብለህ እስኪ የጀርባውን ቁስል ላሰው ነው ናቸው። እውነት ለመናገር አብየ ጊዜ በሌላ ነገር አመንትተው አውቁም። የዚህ ጊዜ ግን አመነቱ። ለምን ቢባል መላሱ በራሱ ፍቅር እግዚአብሔርን ያስጠሳል። ምክንያቱም እግዚአብሔር የረከሰውን ነገር አትንካሚል በኦሪት አለ። መመገብ አይቻልም ያን ነገር ምክንያቱም መላስ ከነካው ተበላ ማለት ነው። ለአንድ ሰዓት ያክል አብየ ጊዜ አሰቡ ቢልሱም ስህተት ነው፣ ባይልሱም ስም እግዚአብሔር ነው፣ ፍቅር እግዚአብሔር ሊቀር ነው። ኋላ ግን የተማረ ሰው ጥሩ ነው። የተማረ ማለት ደግሞ የተማረውን የሚያስተውል ማለት ነው እንጂ ብሎ ዘር የቆጠረ ማለት አይደለም። አሃ የኦሪትንም የወንጌልንም ነገር አሰው። በኦሪቱ በዘፍጥረት 1 ላይ እግዚአብሔር ሰኞ ማክሰኞ ረቡዕ ሐሙስ ጠቅላላ ሲፈጥር ወረየ ከመሰናይ መልካም እንደሆነ አየ ይላል። አያ የተፈጠረች ሐሙስ አይደለ? ስለዚህ አህያ አትብሉ ያለና ስለማይጠቅም ነው እንጂ አህያ ርኩስ ስለሆነች አይደለም። አንድ በሐዲስ ኪዳን መልአከ እግዚአብሔር ለቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ ወደ እሪያ ወደ አሳማ ያሳየ ጴጥሮስ ታንስ ህርድ ሰንተው ብላ ተነስ ይሄን አርደ ብላ ይለዋል። አሳማው እግዚእ ግሙራ ኢቦአ ርኩስ ተአፉየ አራሬ ከሰ ነገር ባፌ ገብተው አቅማለሁ ዘእግዚአብሔር አንጽሐ አንተ የታስተራኩስ እግዚአብሔር አንጽቶ የቀደሰውን አንተ ርኩስ ነው አትበል። አህያ ማንበላ ርኩስ ስለሆነ አይደለም፣ አሳማ ማንበላ ርኩስ ስለሆነ አይደለም፣ ስለማይጠቅም ነው። ምሳሌነቱ ደግሞ ለሌላ ስለሆነ ስለዚህ ጌታዬ የረከሰም ቢሆን በስም ይቀደሳል ብሎ ስም እግዚአብሔር ጠርተው ሊልሱ ሲሉ ገፍተው ጣሏቸው። ዋናው ትልቁ ነገር የፈለግነው ምንድነው? ፍቅር እግዚአብሔር ዳሩ እስከምን ድረስ ነው? እንደ አቡነ አብይ ስጋ ቆርጦ ለአራዊት እስከመመገብ ድረስም ይሄዳል። እንዲህም አለ ነው። እዚህ ሁሉ ደረጃ ባንደርስ እንኳን የእግዚአብሔርን ስም ማክበር ስሙ ሲጠራ አንደኛ ነገር እኛ በረባባረባው አለመጥራት ጌታችን ተናግሯል እኮ በኦሪት ተብሏል። እግዚአብሔር ስሙን በከንቱ የሚያነሳውን ሰው ከበደል አያነጻው እና በእውነቱ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብ ካለ በፍጹም ልብ በአንዲት ነገር እናጠቃል። ይሄውም እግዚአብሔርን በፍጹም ልብ ውደድ ማለት በእግዚአብሔር ፈንታ የምታስገባው ከእግዚአብሔር ጋር የምታወዳድረው ምንም ነገር አይኖር። እናትም ብትሆን አባትም ቢሆን ወንድ ልጅም ቢሆን ሴት ልጅም ብትሆን ወንድም ቢሆን እህትም ብትሆን አጎት አክስት ቢሆን ሚስት ባል ለዚህ አይደል ጌታችን እኮ ይሄንን በሌላ አንቀጽ ተናግሮታል። ከኔ ይልቅ አባቱን እናቱን የሚወድ ለኔ ሊሆን አይገባውም ፍቅር የለውም ነው። ግን አንድ ሰው ሁሉን ከእግዚአብሔር ያስበልጣል ማለት እነዛን ሰዎች ይበድላል ማለት አይደለም። ግን በእግዚአብሔርና በእኛ መካከል ከቆሙብን ግን ዞር በሉ ማለት ዘኢሃደገ ማለት እሱ ነው። ወይም ከኔ ይልቅ የሚለው እሱ ነው። ከእግዚአብሔር የምናስበልጠው ስንት ነገር ነው ያለን ታውቃላችሁ። ብላፋችን አይደለም የእውነቱ በተግባር አብዛኛው ሰው በሰንበት መጥቶ የማያስቀድሰው ለምንድን ነው? ብዙ ምክንያት አለው። በተለይ እቺ ዘመናዊ አስኳላ ትምህርት መጣች በኋላ ልጅ ጧት 12 ሰዓት ነው የሚሄድ ቁርስ ማን ስንቅ ይዝለታል ኪዳን ለምንድን ማትመጭ ለሱ ስንቅ ሰቋጥ ማን የግል ትምህርት ቤት አስገቢ ብሎሻል? ምን ሊያገኝ የግል ትምህርት ቤት እኔ ምን ትልቅም ሊያገኝ ነው? ይሄ 12 ዓመት ተምሮ ዩኒቨርሲቲ ተምሮ አፉን ከፍቶ ቁጭ ነው የሚል ነጋዴ ለመሆን ለምንድን ነው 16 ዓመት መከራውን እኔ ይገርመኛል። ምክንያቱም የኛ ዘመን ያስኳላ ትምህርት ድንቁርና ነው፣ ፍሬም የለው። ካስኳላ ትምህርት ጥሩ ምንድናት? ሁለት ነገር ናት ካስኳላ ትምህርት ውስጥ። አንደኛ አራቱን የሂሳብ ስሌቶች ማወቅ ለኑሮ ያስፈልጋሉ፣ መደመር መቀነስ ነው። እነሱን ማወቅ ሌላ ሂሳብ አላውቅም። ሁለተኛ አራቱ የቋንቋ ክህሎቶች ማንበብ መጻፍ ምናምን መናገርን እና ማዳመጥ እንኳን ተውት፣ ሰው ተፈጥሮ ነው የሚገኝ። ማንበብና መጻፍ
አለቀ። ከዛ በኋላ እኔን ይገርመኛል 12 ዓመት እዚህ ያላችሁ ሁላችሁ አስኳላ ተምራችኋል። 12 ዓመት ከተማራችሁት አንድ የምታስታውሱት ነገር ንገሩኝ እስኪ። ፍሬ ያለው ለኑሯችሁ የጠቀማችሁ አለ? ድሮ እንዲያውም እኛ ተማሪ እያለን ኑሮ በዘዴ እንጨት ስራ ብረት ስራ የሚባል ይሻላል እኮ ዛሬ የድሮ ትምህርት እንደዛ ነበር አይደል? ዋናው ትልቁ ነገር ምንድነው? መቼስ ደግሞ አንዳንድ ሰው አለ ልጅ ወልዶ ትዳር ይዞ ዝም ብሎ ሁሉን ትቶ ቤተክርስቲያን የሚንጦለጦላል። ይህም ጽድቅ አይደለም። እንደዛ ካሰብሽ ማናገብ ያለሽ አመጣጥኑ ነው። ቅድሚያ ለእግዚአብሔር ይሰጥ ነው እንጂ ደግሞ እነሱን ተዋቸው ማለት ደግሞ አይደለም። እና ፍቅረ እግዚአብሔር የፈተና ቀን ይመጣል። አንዲት አጭር ታሪክ ነግሬያችሁ ጨርሳለሁኝ። ፈተና እንዴት ነው የሚለው እንድታውቁ ብዬ ነው። ቀላል የሚመስል ፍቅርስ መገለጫው ምንድነው? ፍቅር ለሰው ሲሆን ምንድነው መገለጫው? ቢራብ ማብላት ነው አይደል? የኔ ማሬ ነው ውድ ማለት ነው። እንትና መችስ በተለይ መሀል ሀገር ስትሄዱ በስሙ የሚጠራ ሰው የለም። አሁን እናንተም ስም በሙሉ እኔ አስታውሳለሁ። አሁን ያንቺም ስም ተቆርጦ ነው ለወርቅ አትመጥኝም ነው ወርቅ ተቆርጦ ጽጌ ብቻ የሚባል። አሁን ያንቺንም ስም አስቢው። የድንግል ንብረት የድንግል ማርያም ንብረት የሚለው ቀርቶ ምንድነው ትርጉሙ? ዘናዱ እንደላይ ሆኖ እውነቴን ነው። መንፈሳዊውን ተው፣ ስጋዊ ጥቅሙ ምንድነው? ፍሬው? እውነቴን ነው። እና ዛሬ እኮ ስም አውጣ ሲሉኝ የማይቆላመጥ ስም ፈልጌ ነው የማውጣው እኮ ስራዬ ብዬ። ያው በሙሉ አሁን እኔ በቅርብ አንድ ሰው ካገኘኝ መርቆሪዎስ ብዬ ስም ማውጣ ነኝ። ግን ይቆርጡት ይሆን የሚል ስጋት አለኝ። ደግሞ አብሬ ነግራቸዋለሁ። ብትቆርጡትም መርቆራ በሉት። የስሙ ተፈጥሮ እንደዛ ነው። መርቆራ ነው። መርቆሪዎስ ከብዙ ቋንቋ ሲዞር ነው ወደ መርቆሪዎስ ሲዞር እንጂ መርቆራ ነው። ችግር ነው የሚል ስም ማቆላመጥ ከመቼ ወዲህ ነው ፍቅር የሆነ? ፍቅር ምንድናት? ሲራብ ማብላት፣ ሲጠማ ማጠጣት፣ ሲታረዝ ማልበስ፣ ቤት ሲያጣ ማሳደር፣ ሲያዝን ማጽናናት፣ በሚያስፈልገው ነገር ከጎን መቆም እንጂ የወሬ ፍቅር እንዴት ያለ ነው? ምክንያቱም በሰው ለምድ ነውና አሁን እግዚአብሔርን የምናታለው በሱ ነው። እዚህ በፊት ነግሬያችሁ ይሆናል። መዝሙሩ ለሚያስገርም እግዚአብሔር ይወድሃለሁ ስለ ስምህ እቃጠላለሁ የሚል መዝሙር አለ። ታውቁታላችሁ? የድሮ መዝሙር ስለሆነ አቤት ስለ ስምህ እቃጠላለሁ፣ አቤት ምን አረኒ ኃጢአትን ያቃጠለኝ ስለ ስምህ እቃጠላለሁ። የቅዱስ ዳዊት እኮ ተነስቶ ማንሻው እኮ አፈቅረከ እግዚኦ በኃይሌ መዝሙር 17 አቤቱ በኃይሌ ሁሉ እወድሃለሁ። እሷ ደግሞ ሌላ አላት አቤቱ ጉልበቴ እወድሃለሁ የምትለው መዝሙር አለች። ግን እኮ ቃሉ አቤቱ ጉልበቴ እወድሃለሁ አይደል? አፈቅረከ እግዚኦ በኩሉ ኃይሌ የሚለውን ተርጓሚው ሳያስተውለው ቀርቶ በኃይሌ ሁሉ ቅድም ብለን የለ በፍጹም ኃይሌ ወደደው የተባለ በፍጹም ኃይሌ እወድሃለሁ ነው እንጂ ጉልበቴ እወድሃለሁ አይደል? ደግነቱ ጉልበቴ እወድሃለሁ ቢባልም ጸያፍ የለውም ደግነቱ። ግን ቃሉ አይልም ነው እንጂ ጉልበታችን ነው እግዚአብሔር፣ እሱ ጥያቄ የለውም። እንዲህ ያለ ድፍረት ያስተማረን ማን ነው? እወድሃለሁ ብሎ መድረክ ላይ እግዚአብሔርን ወጥቶ ለመሸንገል እኮ መዘመር አይደለም መዝሙር አይደለም፣ ሽንገላ ነው። እችን ማለት የሚችሉ ቅዱሳን ብቻ ናቸው። እግዚአብሔር እወድሃለሁ መውደዳቸውን በተግባር አሳይተዋል። እና አንድ እንደኔና እንደናንተ ያለ ሰው ነበረ ይባላል፣ ዘካርያስ ይባላል። አሁን ዘመኑ ዘመነ ጽጌ ስለሆነ የእመቤታችን ነገር ሳናወሳ እንዳንጨርስ ማለት ነው። ይሄ ዘካርያስ ምንም የተለየ ነገር የለውም ከሰው። እና ቤተክርስቲያን ሊሳለም ሲገባ በዘመነ ጽጌ እመቤታችን ስላድነው ያህል በጣም ግሩም ይሆን ሳያችኋለሁ። እንደዚህ ያለ ስላለ እኔ አንድ 4-5 ስላለ ቤት ደብቄ ያስቀምጡት እመቤታችን ስል እና ተገረመ በጣም ከውበቷ የተነሳ። አስቡት በስዕሉ የተገረመ ዋናይቱን እመቤት ቢያይ ምን ሊሆን። ከዛ አሰበና አንዲት ቃል ካፉ ያወጣል። ንግስት ሆይ ደምግባትሽ ያማረ ነው ይላል። ከዛ ለንግስትነትሽ የሚገባ ምን ላድርግ አሰባሰበና ቢወጣ አበባዬ ያን ጎነጎነውና 50 አበባ ያመጣና ይጎነጉነውና ከስዕሉ ራስ ላይ ያደርገዋል። በአማን ንግስት ነሽ፣ ንግስት ሆይ ውበትሽ ግሩም ነው ይላል። በቃ በየቀኑ እየመጣች ነው የሚያደርግ። ወርሃ ጽጌ ካለፈ በኋላ ግን ቸገረው። አበባ ይትገኛል እንደ ዛሬ አርቲፊሻል አበባ የለም። እሱም ደግሞ አያስፈልግም። አሁን ቤተክርስቲያን አርቲፊሻል አበባ ሳይ ይገርመኛል። ስለዚህ ስለ 50 አበባ ፈንታ 50 ሰግድልሻለሁ ለንግስትነትሽ የሚገባ
50 ጊዜ ይሰግዳል። አበባ ሲመጣ አበባ ይጎነጉናል፣ አበባ ሲቀር 50 ይሰግዳል። እንዲህ ያደረገ እድሜውን አሳለፈ። ሌላ ምንም ነገር የለው። እችን ግን አይተዋትም። አንድ ነገር ወቁ፣ የፍቅር መገለጫው የሆነ ምክንያት አያስቀሩ። አንድ ሰው ቤተክርስቲያን ታውቃላችሁ፣ እናታችን ቅድስት ታኦድራ ንጽሕት የምትባለው ቤተክርስቲያን በጣም ትወዳለች። አንድ ቀን የሄደችበት ሁኔታ ጥሩ አልነበረም። አደጋ እንዳለው ታውቃለች። ግን የፈለገውን ብላ ሄዳ ተገዳ ተደፍራለች። ከዚህ የከፋ ነገር የለም። በቤተክርስቲያን ታሪክ ቅፍፍ ነው የሚለኝ ታሪኩን ሳስበው ራሱ እንዴት እችን የመሰለች ቅድስት እንደዛ ሆነች። ግን ምክንያት ነበረው እሷ። በዛ ምክንያት ገዳም ገብታ ስንት መከራ ተቀብላ ለቅድስና ደርሳለች። ለምን ቢባል ተሳለማ ብትመለስ ሌላ ጥፋት ይጠብቃት ስለነበረ ነው። እግዚአብሔር በኪነ ጥበቡ ነው ያው ነው። ግን ደግሞ እግረ መንገዱን ደግሞ ስለ ፍቅር እግዚአብሔርም ተብሎ ቢሆን ደግሞ አለ ሰዓት እየሄዱ ጅብን ነገረኛ ያሰኛሉ የሚባልም ተረት ስላለ ደግሞ ጥንቅቅ ያስፈልጋል። እንደው ፍቅር እግዚአብሔር አለ ብሎ በሌሊት 6 ሰዓት እየሮጡ አይመጣው። መምጣት ካልቻልሽ እቤቱ ነው ማዘን፣ እዚያው ነው መጸለይ ነው። የማይመች ከሆነ በማይመች ሁኔታ ደግሞ እግዚአብሔርም አላለም ያማንደለም። ዘካርያስ እንዲህ ያለ ኖረ። አንድ ቀን መንገድ ወጣ። ስለቸኮለ ቤተክርስቲያንም አልደረሰም፣ እመቤታችንም እጅ አልነሳም። ከገባበት ዱር ሲደርስ እየመሸ ነው። ማታ ትዝ ቢለው ስዕሊቱን እጅ አልነሳትም። በአካባቢው ምንም ቤተክርስቲያን የለም። ስለዚህ ያለው አማራጭ የፍቅር መገለጫ ካለበት ቦታው ነው መስገድ ነው። እሰግዳለሁ ብሎ ወደ ምስራቅ አቅጣጫ ሲታጠቅ ድንገት ድምጽ ሰማ። 5 ሽፍቶች ሰይፋቸውን መዘው እየመጡ አላዩትም። እሱን ያያቸው ልብሱን ሸካክፎ ዞር አለ። እንግዲህ ሽፍቶቹ በዛ አንጻር አሉ፣ እሱ በዚህ ያሉ። የዛ ቀን ስግደት የእመቤታችን የፍቅር ተግባር ሊቀር ነው። አሰቡ፣ አይ እመቤቴ አንቺን እጅ ሳልነሳሽ ከምቀር የፈተና ቀን ማለት ይሄ ነው፣ ይግደሉኝ። እኛ ብንሆን አሰባችሁታል? ምን በእናንተ ምሳሌ ያሰጠኝ እኔ ብሆን አረ እመቤቴ ነገ መቶ አድርጌ ሰግደልሻል፣ ችግር የለም፣ አንቺ የማታውቂው ነገር የለም። እዛ የሚባል ሰው ኃጢአት መስራት ሲፈልግ አንተ የማታውቀው ነገር የለም ነው የሚል። ታጥቆ ሰገደ። ስግደቱን ጨርሶ ዞር ሲል ከጀርባው 5ቱም ሰይፋቸውን ጥለው ቆመው አፋቸውን ከፍተው ያዩታል። ዞር ብሎ ምን ነው ምን ሆናችሁ አላቸው። እባክህ ከዚያች ንግስት አገናኝን። ከየትኛይቱ? ከፊት ሆና ስትሰግድላት የነበረችው። ደግሞ ስትሰግድ ካፍ ጽጌረዳ አበባ ነገር ይወጣል፣ ትቀበሏለች። 50 ሁሉ ቆጥራ ጎንጎና በራሷ አድርጋ በብርሃን መስቀል ባርካ እኮ ነው ሄደች። ሰው ክብሩን አያውቅም እኮ ኃጢአቱንም አያውቅም። በዛው ልክ እንደምቦሳ ዘለለ። አስባችሁታል? ገደሉት? አልገደሉትም። አረማን ናቸው። አድርሰን ከሱ አሉት። ከሷማ መድረሻው ላሳያችሁ ለሱዶ አስጠምቆ ገዳም ከቷቸዋል። ለነሱም ተረፋቸው። ፈተናውን አለፈ። ያቺ ዕለት ፈተና ያቺን ቀን ባይሰግድ መቼም እመቤታችን ያገኛት መቼም እዛው መጨረሻ በፍርድ ቀን ነው። ፍርዱ የሥላሴ ነው እና ፍቅረ እግዚአብሔር በተግባር ፍቅረ ማርያም በተግባር ፍቅረ ቢጽ በተግባር እንጂ በወሬ አይሆንም። በወሬ አይሆንም። እኔ በእውነት ያራበውን ወንድምህንና እህትህን መጋበዝ ፍቅር አይደለም። አሁን የመርቆሬዎስ ዝክር ይባልና እንብለ ናበላት ነኝ መቸርቦኝ ነኝ ሲረበኝ ጥሩ ያብዬ ጊዜ ዝክር ናበላ አረባካችሁ ነዳነና ብሎ መጀመሪያ ከነሱ ሲተርፍ እንብላ። አራ አውጪ የተቀመጡበት ማዶዝቻውን ያለቃ ወልዳ ጉባኤ ቤት አይደለች? መምህር ወልዳ ያደረጉትን ሰምታችኋል አይደል? ዳዊት እየጸለዩ ማን ባርጋኖን እየጸለዩ የኔ ቢጤ መጥቶ በእንተ ስማ ለማርያም አላቸው። አቡነ ስማያት ልባት አደረጉበት። ምንም ይሰጡት ሌላ ነገር የላቸውም። ተንቀሳቅሰው ሌላ ቦታ እንዳያመጡ ያለቃ ወልዳ እግራቸው አይሰራ፣ 2 እግራቸው የለም፣ ለምሾ ነው። እመቤቴ አሁን ይሄን ዳይገፍቼን አርጋኖን ደግሜ ነው ያንቺን ክብር ማገኝ ና ይሄን ወስደ ሽጠ ምሳም ብለ ብሎ አርጋኖ ናቸው። ብራና ነው አስቡ። እና የቤታቸው የጉባኤ ቤቱ አስተዳዳሪ ያያቸዋል። ሮጥ ብሎ ሄዶ በዛ ሄደና ስንት ነው ባላርጋኖን አለው። ይሄን ያላሉ አምጣኔ ገዛለሁ ገዝቶ አምጥቶ አባታችን እንዴት የጸሎት መጽሐፍ ይመውጸውታል? አይ ልጄ መች ገብቶ ይሄ ዳሃ ተርቦኔ ባርጋኖን በጸልዩ ምን ያደርጋል? በሉ ዳግመኛው እኔን ይጥሩኝ ይሄን ድጋሚ እንዳይሰጡ የጸሎት መጽሐፎትን ብሎ መልሶ ሰጥቷቸዋል ይባላልና አባታችን አቡነ አቢብ ዛሬ ሌላኛው አባ አብሎ ሌላ ጊዜ የምንተርካቸው ነው። እና አባ ሕፃን ሞዓ ኢትዮጵያዊ ጻድቅ፣ እና አባ ማቴዎስ ዘበርበሬ የሚባሉ ኢትዮጵያዊ ጻድቅ፣ እነ ቅዱስ
ዮልዮስ ዘአቅፋሐሲ ሌሎችም ቅዱሳን ዓመታዊ በዓላቸው ተከብሯል። የአብየ ጊዜን ነገር በጎዳና በመካከሉ አንስተነዋል። የመርቆሬዎስን ነገር እንዲያው ኃይለ ቃል ብቻ አንዲት የምስጋና ኃይለ ቃል መርገፏን ብቻ ካልን ይበቃናል። ካል ተአምሪከ እጹብ ወመድምም ከተአምራትህ ሁለተኛ እንጥቀስ ሲሆን እጅግ ድንቅ ነው፣ ያስደንቃል፣ ያስደምማል። ሶበ ሰማከ ጸዋ በውሳጤ መፍረ ገዳም አሃዱ ወሬዛ ዘቤተ ሙላዱ መስልም መርቆሬዎስ በከመ ጾርኮ በፈረስከ ጸሊም ይጹረኒ ረድኤትከ ለብእሲድኩም ብሏል። የዮሐንስን ታሪክ ታውቀው የለ? ዮሐንስ የሚባል ሰው በበረሃ እስላም ሆኖ ሳለ እንኳ ስሙን ጠርቶት እኔ እንደዚህ አንድ ሰው መጥቶ ወቅሶኛል ነግሬያችሁ ከሆነ በጣም በህመም በጭንቀት ውስጥ ሆኜ አንተ ከመርቆሬዎስ በር ላይ ቁመህ እንደዚህ ትሆናለህ አጠራው አንተ የምትተረከው በዚህ በመካከለኛው ምስራቅ በረሃ ላይ ሆኖ የነበረው በኋላ ዮሐንስ የተባለው ስላሙ እንኳ መርቆሬዎስ የአገሬ ታቦት ክርስቲያኖችን የምትሰማ እባክህ ከዚህ ዱር አውጣኝ ብሎ ቢለው እንዳይነ ጥቅሻ የ22 ቀን መንገድ እኮ ነው ወስዶ በቤተ መቅደሱ በር ላይ አቁሞት ይሄደው። ለዚያ ነው ካለ ተአምሪከ እጹብ ወመድምም ያተንባላታዊ በጠራህ ጊዜ እና መርቆሬዎስ በከመ ጾርኮ በፈረስከ ጸሊም መልኩ ጠቆር ባለ ዱሪ በተባለ ፈረስህ እንደተሸከምከው ይጹረኒ ረድኤትከ ለብእሲድኩም ደካማ ባሪያህን ረድኤትህ ይጠብቀኝ ብሎ ተናግሯልና የሰማይቱ የጻድቁም ረድኤት በረከት ይደርብን። ፍቅረ እግዚአብሔር ፍቅረ ማርያም ፍቅረ ቅዱሳንን ያሳድርብን። ሀገራችን ቤተክርስቲያንን ሰላም ያደርግልን። የእመቤታችን የጻማ ንግደቷን ከስደትም የመመለሷን ብርሃን ረድኤት ሁላችን በቸርነቱ ያሳየን። ሀገራችንን ወገኖቻችን ሁሉ በሰላም በምህረት ይጠብቅልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወጸሳይል አሜን። አሜን።